እንደ እብድ ታፈቅርሃለች፣ ግን በእነዚህ 5 ምክንያቶች ጥላ ትሄዳለች። ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ። ቪዲዮንም ላይክ በማድረግ ጀምሩ። አንደኛ፣ አብዛኞቹ ሴቶች የሚወዱ ከሆነ ምንም አይነት ጥረት ሳያደርግ በተፈጥሮ ሳቢ፣ ማራኪ እና በሄደበት ሁሉ የሴቶችን አይንና ትኩረት የሚስብ ወንድ አለ። እንደዚህ አይነት ወንዶች በሴቶች ዘንድ እንዲሁ ይወደዳሉ። ይህ ደግሞ ለአንዲት ሴት እጅግ በጣም ከባድ ፈተና ነው። ምክንያቱም ችግሩ ወንዱ ላይ ሳይሆን በሁኔታው ላይ ነው። ወንዱ ታማኝና ጥሩ ሰው ቢሆንም እንኳን ሳቢነቱ ብቻ ሴቷን ሊያሸሻት ይችላል። ወንዱ ምንም ባያደርግ እንኳን ሌሎች ሴቶች ሁል ጊዜ ወደ እርሱ እንደሚሳቡ ታውቃለች። ይህ ደግሞ እሷ ሳታውቀው ዘላቂ ውድድር ውስጥ ይከታታል። በሄዱበት ቦታ ሁሉ ሌሎች ሴቶች ባሏን በአይን ሲበሉት ማየት ወይም እሱን ለመቅረብ ሲሞክሩ መታገስ የአእምሮ ሰላም ይነሳል። ሕይወቴን ሙሉ ሌሎች ሴቶችን ስከላከል ልኑር? ራሷን ትጠይቃለች። ሴቷ ራሷን የምታውቀው ሰላማዊ፣ በራስ መተማመንና ቅናት የማታውቅ ሰው አድርጋ ሊሆን ይችላል። ነገር ግን ከዚህ ወንድ ጋር ስትሆን በየቀኑ በቅናት መቃጠል እንደምትጀምር ታውቃለች። ይህ ግንኙነት እኔነቴን ቀይሮ ክፉ፣ ተጠራጣሪና ተሳዳቢ ሴት ሊያደርገኝ ነው ብላ ስለምትፈራ ያንን መጥፎ የራሷን ባህሪ ላለማየት ስትል ትሸሻለች። በዙሪያው ያሉ 100 ሴቶች እሱን በሚፈልጉበት ጊዜ እሷ ለመሆኑ እኔ ከእነዚህ ሴቶች ሁሉ በምን ተለይቼ ነው ይሄ ወንድ ከኔ ጋር የሚዘልቀው የሚል ጥርጣሬ በውስጧ ይፈጠራል። ወንዱ ሺህ ጊዜ አንቺን ብቻ ነው የምወደው ቢላት እንኳ በዙሪያው ያለው የፍላጎት ማዕበል እሷን በራስ የመተማመን ስሜትን ያሳጣታል። ብዙ ወንዶች ማራኪና ተፈላጊ ከሆንኩ ሴቶች ይፈልጉኛል ብለው ያስባሉ። እውነታው ግን ሴቶች ለአጭር ጊዜ ግንኙነት እንዲህ አይነት ወንድ ይመርጡ ይሆናል። ነገር ግን ለረጅም ጊዜ ትዳር ሲያስቡ ማራኪነቱ ከመጠን በላይ የሆነን ወንድ የአእምሮ ሰላሜን ያናጋዋል ብለው የመተው ዕድላቸው ከፍተኛ ነው። ለእነሱ የማይቀናበት ሰላማዊ ወንድ ማግባት በማራኪነቱ ከሚቀናበት ወንድ ይበልጥ ትልቅ እረፍት ይሰጣቸዋል። ሁለተኛ፣ ዕድል የለውም ብላ ስታስብ። ይህ ሐሳብ ልብ የሚነካ እጅግ በጣም ከባድና የብዙ ወንዶች ሕያው ቁስል ነው። አንድ ወንድ ሰነፍ ሆኖ ወይም ጥረት ሳያደርግ ቀርቶ ሕይወቱ ባይቀየር አይቆጭም። ነገር ግን ሌሊትና ቀን እየለፋ እየጣረ እየደከመ ምንም ለውጥ ማምጣት ሳይችል ሲቀር ያ የወንድነት ስብዕናውንና በራስ የመተማመን ስሜቱን ክፉኛ ይሰብረዋል። ከዚህ በላይ ደግሞ አብረውት የነበሩ ጓደኞቹ ቀድሞት ወደ ከፍታ፣ ወደ ዝነኝነትና ወደ ተሻለ የኢኮኖሚ ደረጃ ሲሸጋገሩ እሱ ግን እዚያው በቆመበት ቦታ ላይ ሲቀር የሚሰማው የቅሬታና የብቸኝነት ስሜት ከባድ ነው። አንዲት ሴት ይህንን ሁኔታ ስታይ እያፈቀረችህም ቢሆን ጥላ የምትሄድበት ምክንያት በግንኙነት ስነ ልቦና ውስጥ ትልቅ የሆነ መወሳሰብን ያመጣል። እያፈቀረችህም ቢሆን ጥላ ለመሄድ ትገደዳለች። ይህም የሚሆንበት ምክንያት ሴቶች ወንዶችን የሚመዝኑት በጥረታቸው ብቻ ሳይሆን በውጤታቸውም ጭምር ስለሆነ ነው። አንድ ወንድ ደጋግሞ እየለፋ ግን ሁልጊዜ የማይሳካለት ከሆነ ሴቷ ሳታውቀው ይህ ሰው ዕድል የለውም፣ ከሱ ጋር ከቀጠልኩ እኔም አብሬው እሰጥማለሁ የሚል ፍርሃት ይገባታል። ፍቅር ደግሞ ከህልውናና ከድህነት ፍርሃት ጋር ሲጋጭ ፍርሃት ያሸንፋል። ይህም ብቻ አይደለም፣ ከጓደኞች ሚስትና ፍቅረኞች ጋር ራሷን ማወዳደር ትጀምራለች። ያንተ ጓደኞች ሲያድጉና ሲቀየሩ የእነርሱ ፍቅረኛሞች ወይም ሚስቶቻቸውም አብሮ የህይወት ደረጃቸውን ይቀይራሉ። ያንተ ሴት ደግሞ እነዚያ ሴቶችን ስታይ ራሷን ታወዳድራለች። የእነሱ ወንዶች ህይወታቸውን ቀይረውላቸው እነሱ በጥሩ ህይወት ውስጥ ሲኖሩ እኔ ለምን እዚህ መከራ ውስጥ እኖራለሁ የሚለው ማህበራዊ ጫና ፍቅሯን ቀስ በቀስ ያቀዘቅዘዋል። አንድ ወንድ እየለፋ ውጤት ሲያጣ ሳያውቀው ንጭንጭ ይበዛዋል፣ በራስ መተማመኑን ይርቀዋል። ሁል ጊዜ የተበደለና የተከፋ ስሜት ይሰማዋል። ሴቷ የምትሸሸው ያንን ያጣኸውን ገንዘብ ብቻ ሳይሆን ሴቷ የምትሸሸው ያንን ያጣኸውን ከፍታ ብቻ ሳይሆን በውድቀትህ ምክንያት የተፈጠረውን መርዛማና ጨለማ ስሜትህን ጭምር ነው። አንተን ስታይ የደስታ ስሜት ሳይሆን የሐዘንና የተስፋ መቁረጥ ስሜት ብቻ ይጋባባታል። በተለይ ሴቶች በእድሜያቸው ላይ በጣም ጥንቅቆች ናቸው። እየለፋ ነው ነገ ይሳካለት ይሆናል ብላ 5 እና 6 ዓመት ልትጠብቅ ትችላለች። ነገር ግን ዓመታት አልፎም ምንም ለውጥ ከሌለ እድሜ እየሄደ ነው፣ ከዚህ በላይ መዋረድ አልችልም ብላ የወደፊት ሕይወቷን ዋስትና ለመፈለግ ስትል ልቧ እየደማ ትተወዋለች። መራራ እውነት ይህ ነው። ሴቶች ጥረትን ይወዳሉ፣ ነገር ግን የሚኖሩት በውጤት ውስጥ ነው። አንዲት ሴት ያንተን መጋደል አይታ ልታዝንልህና ልትወድህ ትችላለች። ነገር ግን የወደፊት ሕይወቷን ካንተ ጋር ለመቀጠል ተስፋ ማየት አለባት። ተስፋው ሲጨልም ፍቅሯን ቋጥራ ለመውጣት ትገደዳለች። ሶስተኛ፣ ትዳር ውስጥ ሳትገቡ ወሲብ ከጀመራችሁ። ይህ ደግሞ ሌላኛው እጅግ በጣም ስሱ፣ መራራና ብዙ ወንዶች በቀላሉ የማይረዱት ትልቅ እውነት ነው። በግንኙነት ውስጥ ወሲባዊ ህይወት መጀመር ለወንድና ለሴት የሚሰጠው ስነ ልቦናዊ ትርጉም በጣም የተለያየ ሊሆን ይችላል። አንዲት ሴት ከአንድ ወንድ ጋር የጠበቀ ወሲባዊ ህይወት ውስጥ ከገባች በኋላ ወንዱ ለትዳር ገና መሆኑን ወይም ዝግጁ እንዳልሆነ ስታውቅ እያፈቀረችውም ቢሆን ጥላው ትሄዳለች። በሴቶች ተፈጥሮ
ወሲብ ከፍተኛ የሆነ የስሜት ትስስር ሆርሞንን ይለቃል። ይህ ማለት ወሲብ በጀመራቸው ቁጥር ለነሱ ትስስሩ የመጨረሻው የፍቅር ጥግና የመያያዝ ምልክት ነው። ነገር ግን ይህ ሁሉ እየሆነ ወንዱ ለትዳር ገና ነኝ ሲል ሴቷ በራሷ ላይ የመጠቃት የመጋለጥ ወይም ለጊዜያዊ ስሜት ብቻ እየተጠቀመብኝ ነው የሚል የጸጸትና የባዶነት ስሜት ሊያሳድርባት ይችላል። ራሷን ከዚህ ስብራት ለመጠበቅ ስትል ትተዋለች። ሴቶች በጣም የሚፈሩት ነገር ቢኖር ለአንድ ወንድ ለጊዜያዊው ሴትነቷንና ስሜታዊ ፍላጎቱን የምታረካለት ነገር ግን ለትዳር ሲደርስ ሌላ ንጹህ ወይም የተሻለች የምትመስለውን ሴት ፈልጎ የሚሄድባት ይመስላታል። አሁን ከኔ ጋር እየኖረ ነገ ዝግጁ ሲሆን ሌላ ሴት እንዳያገባ የሚለው ስጋት ገና ነገሩ ሳይበላሽ ቀድማ እንድትወጣ ያደርጋታል። በትዳር ጥላ ስር ሳይሆኑ የረዥም ጊዜ ወሲብ ህይወት ውስጥ መቆየት በሴቶች ላይ ከፍተኛ የስነ ልቦና ጫና ይፈጥራል። ቤተሰብ፣ ሃይማኖትና ህሊናዋ ወዴት እየሄድሽ ነው እያሉ ይወተውተዋታል። ወንዱ ደግሞ ገና ነኝ በሚልበት ጊዜ እሷ የምትሸከመው የጥፋተኝነት ስሜት ከፍቅሯ በላይ ይከብዳታል። ብዙ ሴቶች ዘንድ ያለ አንድ ትልቅ ስጋት አለ። አንድ ወንድ የወሲብ ፍላጎቱን ካገኘ ትዳር ውስጥ ገብቶ ኃላፊነት ለመሸከም ያለው ጉጉትና ተነሳሽነት ይቀንሳል ብለው ያምናሉ። አራተኛ፣ በግንኙነት ውስጥ ብቸኝነት ከተሰማት። ይህ በግንኙነት ውስጥ ሊከሰቱ ከሚችሉ ስብራቶች ሁሉ እጅግ በጣም ረቂቁና አደገኛው ነው። መቼም ቢሆን ብቻህን መሆንና በግንኙነት ውስጥ እያለ ብቸኝነት መሰማት ፍጹም የተለያዩ ነገሮች ናቸው። አንዲት ሴት ካንተ ጋር በስም ፍቅረኛ ሆና ነገር ግን በተግባር ግን ፍጹም ብቸኝነት የሚሰማት ከሆነ ልቧ እየወደደህም ቢሆን ጥላ ትሄዳለች። አብራቸው ትቀመጡ ይሆናል። ምናልባትም በአንድ ቤት ውስጥ ትኖሩ ይሆናል። ነገር ግን አእምሮ፣ ሐሳብህና ትኩረትህ እሷ ጋር አይደለም። ስልክህ ላይ፣ ስራ ላይ ወይም በሌላ ሐሳብ ተውጠ እሷን የምትዘነጋት ከሆነ እሷ በአካል አጠገቧ ያለውን ወንድ ሳይሆን በውስጥ የሌለውን ወንድ አይታ በብቸኝነት ትደክማለች። አንዲት ሴት በሕይወቷ የገጠማትን ደስታ፣ ስጋት ወይም ውጥረት ለአንተ ስታካፍለ እሺ አይዞሽ ከሚሉ ደረቅ ቃላት ባለፈ ስሜቷን አብራት የማይሰማ ከሆነ ትኩረት ማጣቷ ይጎዳታል። የምወደው ሰው ካልሰማኝና ካልተረዳኝ በዚህ ዓለም ላይ ማን ነኝ የሚለው ጥያቄ በውስጧ ይፈጠራል። ግንኙነቱን ለማስቀጠል፣ ጠብን ለማብረድ ወይም የህይወትን ውጣ ውረድ ለመጋፈጥ ሁልጊዜ የምትለፋው እሷ ብቻ እንደሆነች ከተሰማት ግንኙነቱ ሸክም ይሆንባታል። ፍቅር የጋራ ጥረት ነው። እሷ ግን ብቻዋን የቆመች ሲመስላት ከሱ ጋር ሆኜ ብቻዬን ከምለፋ ብቻዬን ብሆን ይሻለኛል ትላለች። በፍቅር መጀመሪያ አካባቢ የምታሳያት የነበረው ጉጉት፣ አድናቆትና እንክብካቤ ቀስ በቀስ ጠፍቶ የተያዘች አሳ አድርገ ስታስባት ብቸኝነቷ ይከፋል። አምስተኛ፣ በቂ ገንዘብ ከሌለ። ስለ ገንዘብ ወይም ኢኮኖሚ አለመረጋጋት ስናነሳ በትዳር ግንኙነት ውስጥ ትልቅ ቦታ የሚሰጠውና ብዙ ጊዜ በግልጽ ለመነጋገር የሚከብድ ስሱ ርዕስ ነው። አንዲት ሴት አንተን እንደ እብድ እየወደደች ነገር ግን በኢኮኖሚ ምክንያት ብቻ ካንተ ጋር ላለመሆን ልትወስን ትችላለች። ይህ ምርጫዋ ገንዘብ ወዳድ ስለሆነች ሳይሆን የወደፊት ህይወትን በበሰለ አእምሮ ከመመልከት የሚመጣ ሊሆን ይችላል። ብዙ ሴቶች ስሜታዊ ደህንነት ብቻውን በቂ አይደለም፣ አካላዊና ቁሳቁስ ደህንነትም ለምሳሌ ቤት፣ ምግብ፣ ጤና ወሳኝ ነገሮች ናቸው። የኢኮኖሚ አለመረጋጋት ሲኖር የወደፊት ህይወት በጭጋግ የተሸፈነ ስለሚመስላት ፍቅሯን የሚውጥ የፍርሃት ስሜት ሊያደርባት ይችላል። ግንኙነቱን ወደ ትዳርና ወደ ቤተሰብ መስረታ ለማሳደግ የምታሰብ ከሆነ የገንዘብ እጥረት ትልቅ እንቅፋት እንደሚሆን ታውቃለች። ነገ ልጆችን በምን ላሳድግ ነው የሚለው ጥያቄ ከፍቅሯ በላይ ከብዶ ሊታያት ይችላል። ችግሩ የገንዘብ ማጣት ብቻ ላይሆን ይችላል። አንተ ለገንዘብ የምትሰጠው ቦታ፣ የምታባክንበት መንገድ ወይም ስራን የመፈለግና የመለወጥ ተነሳሽነት ማነስ ካስፈራት ይሄ ሰውዬ አብሮኝ ሊያድግ አይችልም የሚል ውሳኔ ላይ ልትደርስ ትችላለች። በዓለም ላይ ለፍቺ ወይም ለፍቅር ግንኙነት መፍረስ ከሚጠቀሱ ዋና ዋና ምክንያቶች አንዱ የገንዘብ እጥረትና በገንዘብ አጠቃቀም ላይ የሚመጣ አለመግባባት ነው። ይሄ ጭቅጭቅ በመካከላቸው ያለውን ንጹህ ፍቅር ቀስ በቀስ እየበላው እንደሚሄድ አስቀድማ ተረድታ ሊሆን ይችላል። የኢኮኖሚ አቅም ደካማ ከሆነ ቤተሰቦቿ ወይም ጓደኞቿ የሚያሳድሩባት ተጽዕኖ ከፍተኛ ሊሆን ይችላል። ፍቅር ማዕድ ላይ እንጀራ አይሆንም፣ የቤት ኪራይም አይከፍልም። ሴቶች በተፈጥሯቸው መጠለያና ዋስትና ይፈልጋሉ። ስለዚህ አሁን ባለው ሁኔታ የወደፊት ተስፋ ካላሳየሃት እየወደደችህም ቢሆን ላለመጎዳት ስትል ራሷን ልታርቅ ትችላለች። እስካሁን ስለተከታተላችሁኝ አመሰግናለሁ። በድጋሚ ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ።